በቀላሉ ኦሪጂናል ብርን ከፎርጅድ መለየት የሚችሉባቸው የተለያዩ ዘዴዎች መኖራቸውን ኦሪጂናልና ፎርጅድ ብሩን ለመለየት የተጠቀሙት ኢንስትሩመንት VSC 8000 ይባላል። በካንትሪ ሌቭል ላይ ትልቅ ኢኮኖሚካል ኢንስታቢሊቲ ያስከትላል። በገንዘብ ህትመት ጥበብና በሐሰተኛ ታላዮች መካከል የሚደረገው ሽኩቻ የፎረንሲክ ሳይንስን ወደ ላቀ ደረጃ አሸጋግሮታል። የፎረንሲክ ባለሙያዎች በአሁኑ ወቅት በአይን የማይታዩና በልምድ የማይለዩ ጥቃቅን ሚስጥሮችን በመጠቀም ኦሪጂናል ኖቶችን የማረጋገጥ ስራቸውን በዘመናዊ መሳሪያዎች እያከናወኑ እንደሚገኝ ተገልጿል። ኦሪጂናልና ፎርጅድ ብሩን ለመለየት የተጠቀሙት ኢንስትሩመንት VSC 8000 ይባላል። ይሄ ኢንስትሩመንት ከሌሎች አናሊቲካል ቴክኒኮች ሞር ነን ዲስትራክቲቭ ነው። እንዴት ነው ፎርጅድና ኦሪጂናልን የሚለየው የሚለውን ዋና ሪሰርች ፎከስ ያደረገው። የሐሰተኛ የገንዘብ ኖቶች በአንድ ሀገር ኢኮኖሚና ማህበራዊ መዋቅር ውስጥ መንሰራፋት የሀገርን ህልውና ቀስ በቀስ የሚያዳክም አደገኛ ወንጀል ነው። ይህ ድርጊት ከግለሰብ ኪሳራ ባለፈ በሀገር አቀፍ ደረጃ ከፍተኛ ቀውስን እንደሚያስከትልም ይገለጻል። ፎርጅድ ብሮች በጣም ከተሰራፉ ምንድነው ሰዎች ይሄ ፊዚካል ከረንሲ ላይ ያላቸውን አምኔታ እያጡ መጣሉ ማለት ነው። በካንትሪ ሌቭል ላይ ትልቅ ኢኮኖሚካል ኢንስታቢሊቲ ያስከትላል። የአንድ ካንትሪ ኢኮኖሚ ኢንስታብል ነው ማድረገው ማለት ነው። ስለዚህ እኚህ ዋና ተጽዕኖዎች ናቸው። እኚህ ፎርጅድ ብሮች ኦሪጂናል ባንክ ኖቱ ኦሪጂናል ብሮች ኮንቴን የሚያደርጉ UV ፍሎረሰንት ፊቸሮችን ብዙ ጊዜ ኮንቴን አያደርጉም። IR ፊቸሮችን እና ስፖት ፍሎረሰንት ፊቸሮችን ኮንቴን አያደርጉም። ፎርጅድ ወይም ሐሰተኛና ኦሪጂናል የብር ኖቶችን በቴክኖሎጂ ለመለየት በአሁኑ ወቅት በባንኮች በንግድ ተቋማትና በፎረንሲክ ላቦራቶሪዎች ውስጥ ጥቅም ላይ የሚውሉ በርካታ ዘመናዊ መሳሪያዎች አሉ። እነዚህ መሳሪያዎች ከቀላል የእጅ መብራት ጀምሮ እስከ ከፍተኛ አርቲፊሻል ኢንተለጀንስ የሚጠቀሙ ማሽኖችም እንዳሉ ተጠቁመዋል። በቴክኖሎጂ መሳሪያዎች በታገዘ መልኩ የፎረንሲክ ምርመራ ማድረግ በማይቻልባቸው በገጠር አካባቢዎች የሚኖሩ አርሶ አደሮችና ነጋዴዎች በቀላሉ ኦሪጂናል ብርን ከፎርጅድ መለየት የሚችሉባቸው የተለያዩ ዘዴዎች መኖራቸውን ባለሙያዎች ይገልጻሉ። አንድ ሰው ፎርጅድ ብርን መለየት ከፈለገ ሴኩሪቲ ትረዳለች። በብሩ መሀል ላይ የምትገኝ ቀጣለች መስመር አለች እና እሷ ብዙ ጊዜ ምንድነው በኦሪጂናል ላይ ምንድነው የተቀመጠበት ወቭን ኢን ኤንድ አውት እንላለን በእንግሊዝኛው ላይክ ገባ ወጣ ነገር ነው በኦሪጂናል ላይ ያለው። ግን ምንድነው በፎርጅድ ላይ ምንድነው ያለው ላይክ ፕሪንት ነው ቀጥታ ያደረጉት ገባ ወጣ ነገር አይታይ ማለት ነው። ሁለተኛ ደግሞ ምንድነው ወተር ማርክ አለ። ይሄ የወፋ በርዷ አላለም እሷ ወተር ማርክ ነው። ምንድነው እሷን በመጠቀም ላይት አካባቢ ላይ እንዲያርገው በማዩበት ሰዓት ያቺ ወተር ማርክ ምንድነው ወደ ዋይት ከለር ተቀይራ እሷ ኢሜጅ ብሯ ላይ ታያለች ማለት ነው። እና ከዛ በተጨማሪ በመሀለኛው ሴንተር ላይ ምን አለ የዋላ አይቤክስ አለ። ይሄ ዋላ አይቤክሱ ምንድነው በመታይበት ሰዓት በፊትም በኋላው ታያለ ማለት ነው በላይት ላይ በመታይበት ሰዓት። እና እኚህ ፊቸሮችን በፎርጅድ ላይ ብዙ ጊዜ አታያቸውም ማለት ነው። እና ይሄ ምንድነው በፊዚካል ከኢንስትሩመንቱ በተጨማሪ በፊዚካል መንገድ የሚለየው ጥሩ ሜትድ ነው ማለት ነው። የኢትዮጵያ ፖሊስ ዩኒቨርሲቲ የወንጀል ምርመራን ከባህላዊና በሰው ምስክርነት ላይ ብቻ ከተመሰረተ አሰራር ወደ አስተማማኝ የሳይንስ ማስረጃ ለማሸጋገር ባለፉት ዓመታት በፎረንሲክ ትምህርትና ስልጠና ዘርፍ ሰፊ የሪፎርምና የእድገት ስራዎችን ማከናወኑም ይነገራል። ፖሊስ ዩኒቨርሲቲ ያው ፎረንሲክ ሳይንስን ከዚህ በፊት የነበረው ላይክ በሁለት ይር ተርም ነበር አስመርቆ በዲፕሎማ ማስመርቆና አሁን ደግሞ ፎረንሲክ ሳይንስን በዲግሪ ደረጃ ጀምሯል። ይሄ ደግሞ በጣም ትልቅ እመርታ ነው። እኛ አርባ ምንጭ ዩኒቨርሲቲ ፎረንሲክ ኬሚስትሪ ቶክሲኮሎጂ እናስተምራለን። እናንተም ነው በዲግሪ ፎረንሲክ ሳይንስ መጀመራችሁ ምንድነው አብረን በመስራት ሳይንሱን የበለጠ ማሳደግ እንችላለን ማለት ነው። በኢትዮጵያ የፎረንሲክ ሳይንስ ትምህርትና የወንጀል ምርመራ ጥበብን በከፍተኛ የቴክኖሎጂና የሳይንስ እውቀት ለማበልጸግ የኢትዮጵያ ፖሊስ ዩኒቨርሲቲና የአርባ ምንጭ ዩኒቨርሲቲ እያደረጉት ያለው ስትራቴጂካዊ ግንኙነት በሀገሪቱ የፍትህ ስርዓት ላይ ትልቅ ምዕራፍ እየከፈተ እንደሚገኝም ተመላክቷል። ፖሊስ ዩኒቨርሲቲ ኮሌጅና አርባ ምንጭ ዩኒቨርሲቲ ከዚህ በፊት በተፈራረሙ በኤምኦዩ መሰረት አሪፍ የሆነ ስራ እየሰራ እንገኛለን። አሁን ለምሳሌ ብዙ ጊዜ የኛ ተማሪዎች በአርባ ምንጭ ዩኒቨርሲቲ ቴዎሬቲካሊ ሲማሩ እኛ ግን ምንድነው ያልነበረ ኢንስትሩመንት ካለ እዚህ ኢንተርንሺፕ ወጥተው እናንተ ጋር ባሉት በፎረንሲክ ኢንስቲትዩት ባሉት ላቦራቶሪዎች ጥሩ የሆነ ሃንድ ኦን ኤክስፒሪየንስ እያገኙ ይገኛል።